Ombana wadaja abona mabehu tubziza መሬት በተደጋጋሚ ሲታረስ የአፈር ለምነት እየቀነሰ ይሄዳል። በሀገራችን ደግሞ የህዝብ ቁጥሩ በየዓመቱ ስለሚጨምር ያለውን የእርሻ መሬት ደጋግሞ ማረስ የግድ ሆኗል። የመሬት ለምነት ሲቀንስ ምርት ስለሚቀንስ አርሶ አደሩ ከጊዜ ወደ ጊዜ ለችግር እየተዳረገ ይገኛል። በሌላ በኩል አርሶ አደሩ ምርት ከሰበሰበ በኋላ ለቀጣይ የእርሻ ዝግጅት በማሳው የሰነበተውን ቁጥቋጦ፣ ገለባ፣ ሳርና አገዳ በማቃጠል ያስወግዳል። የሚቃጠለው ተረፈ ምርት ወደ አመድ ስለሚቀየር ለመሬት ለምነት የሚጨምረው ፋይዳ የለም። ይልቁንም ለአየር ብክለት አሉታዊ ሚናን ይጫወታል። በከተሞች ደግሞ እንደ ዋዛ የሚጣል ቆሻሻና የእንስሳት ተረፈ ምርት ለአካባቢ ብክለት ትልቁን ድርሻ እያበረከተ ይገኛል። በተለይም ከስጋ ቤቶችና ከመኖሪያ ቤቶች የሚጣሉት አጥንቶች በቀላሉ ስለማይበሰብሱ የአካባቢ ብክለትን ማስከተላቸው አይቀሬ ነው። አርሶ አደሩ በቅርበት የሚያገኛቸው ግን ደግሞ የመሬት ለምነትን መጨመር የሚችሉ ተረፈ ምርቶችን ያስወግዳል። በሌላ በኩል የዕለት ጉርሱን የዓመት ልብሱን ለማግኘት ያለው አማራጭ ማዳበሪያ መጠቀም ነው። ከውጭ በከፍተኛ ምንዛሪ የሚገባው የኬሚካል ማዳበሪያ ምርትና ምርታማነትን የመጨመር አቅም አለው። ግን የኬሚካል ማዳበሪያ የጎንዮሽ ችግሮችም አሉት። የኬሚካል ማዳበሪያ እስካሁን ከውጭ የሚገባ ግብዓት በመሆኑ ሀገርን ለከፍተኛ የውጭ ምንዛሪ እየዳረገ ይገኛል። በዚህ ላይ ዋጋው በየዓመቱ እየጨመረ የሚሄድ በመሆኑ የአርሶ አደሩን የመግዛት አቅም በመፈታተል ላይ ይገኛል። በሚቀጥሉት 50 ዓመታት ማዳበሪያ ፍላጎት እንደ ዓለም እንደሚጨምር ዋጋውም እጅግ እንደሚጨምር ጥናቶች ያሳያሉ። እንደ ኢትዮጵያ ያሉ ሀገራት ደግሞ ይህንን ከዓለም ሀገራት ጋር ኮምፒት አድርጎ ለመግዛት አቅም አይኖረንም ማለት ነው። የመግዛት አቅም ቢኖርም እንኳ ለማዳበሪያ ግብዓቶች የሚሆኑ ንጥረ ነገሮች አላቂ ናቸው። ወዲህ ደግሞ ማዳበሪያ መተካት የሚችሉ ተረፈ ምርቶች እንደ ቆሻሻ ስለሚታዩ አካባቢን በሚበክል ሁኔታ ይጣላሉ። ዩኒቨርሲቲው እኛ በማህበረሰብ ውስጥ ነን የሚል መሪ ቃል አለው። መሪ ቃሉን የሚመጥን በርካታ የማህበረሰብ አገልግሎትንም እየሰጠ ይገኛል። ከመማር ማስተማሩ ጎን ለጎን የማህበረሰቡን ህይወት የሚቀይሩና ተጽዕኖ ፈጣሪ የሆኑ በርካታ የምርምር ስራዎችን በመስራት አንጋፋነቱን አስመስክሯል። ላለፉት 12 ዓመታት ደግሞ የአርሶ አደሩን የማዳበሪያ ችግር ለመቅረፍ ጥረት እያደረገ ቆይቷል። ግብርናው ዘርፍ ላይ ምርትና ምርታማነትን ማሳደግ፣ በምግብ ራስን መቻል፣ ከዚህ ጋር ተያይዞ ምርትና ምርታማነትን ለማሳደግ እንግዲህ አንዱ የሚያስፈልገው የአፈር ለምነትና የአፈር ጤንነት ነው። የአፈር ለምነትን ለመጠበቅ እንደውም አፈሩ ምርታማ እንዲሆን ማዳበሪያዎች፣ ሰው ሰራሽ ማዳበሪያዎች በብዛት ይጠቀማል። አሁን ከዋጋውም አንጻር ከመግዛትም ከአቅርቦትም ማነስ አንጻር መሬቱ ደግሞ አሲዳማ እየሆነ ከመሄድ አንጻር በግብርና ላይ ያተኮሩ ችግር ፈቺ የሆኑ ጥናትና ምርምሮች ይደረጋሉ። ይሄ በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ ውስጥ የሚገኝ ባዮቻር እና ባዮቻር ቤዝድ ፈርቲላይዘር ወይንም ባዮቻር ላይ የተመሰረተ የተፈጥሮ ማዳበሪያ የምናመርትበት እንዲሁም የተለያዩ ምርምሮችን የምንሰራበት ቦታ ነው። አሁን ተመራማሪዎቹ የአፈርን ለምነት የሚጨምርና እርጥበትን ለረጅም ጊዜ ማቆየት የሚችል የተፈጥሮ ማዳበሪያን በምርምር አግኝተዋል። በምርምር የተገኙት ማዳበሪያዎች ሁለት አይነት ናቸው። የመጀመሪያው የተፈጥሮ ማዳበሪያ ባዮቻር ይባላል። ከብት ፍግ፣ የዶሮ ኩስ እንዲሁም የቡና ገለባ በማቀላቀል ወደ ኮምፖስትነት እንቀይረዋለን ማለት ነው። እዚህ ጋር በዚህ መልኩ ከተቀየረ በኋላ ሬዲ የሆነ ኮምፖስት እንዲየተነፋ ይዘጋጃል ማለት ነው። በዚህ ይሄም ያዘጋጁ ያሉት አንዱ በዊንድሮ የተዘጋጀ ነው። ሁለተኛው በቨርሚ ኮምፖስት በቨርሚ ትል በመጠቀም ቨርሚ ኮምፖስት እናዘጋጃለን። ከሱም የሚዘጋጅ አለ ማለት ነው። ስለዚህ ይሄ የተፈጥሮ ማዳበሪያው ነው። ከቡና ገለባው ከእንጨት ፍቅፋቂው ደግሞ ባዮቻር የሚባለውን ነገር ይሄ ከሰል መሰል ነገርን እናመርታለን። ሁለቱ በአንድ ላይ ተቀላቅለው ባዮቻር ቤዝድ ፈርቲላይዘር የሚባለውን ይፈጥራሉ ማለት ነው። ባዮቻር ከዚህ በፊት አርሶ አደሩ
ምርት ከሰበሰበ በኋላ ለቀጣይ የእርሻ ዝግጅት ብሎ ሲያቃጥል ከነበረው ገለባ፣ ሳር፣ አገዳና የእንጨት ፍቅፋቂዎች የሚዘጋጅ ነው። ግብአቱ በቅርበት የሚገኝ ከመሆኑም በላይ አዘገጃጀቱ ቀላልና ወጪ ቆጣቢ ነው። የተለያዩ ዌስቶችን የምግብ ብስባሽ ሊሆን ይችላል፣ የአትክልት ዌስት እንዲሁም የከብት ፍግ እናመጣና እነዚህ ቨርሚ የሚባሉ ትሎችን በመጠቀም ወደ ኮምፖስት እንቀይረዋለን። ቅድም ባያችሁት መልኩ ከባዮቻር ጋር አቀላቅለን እዚህ ጋር እንደምታዩት እነዚህ ያለቀለት ፕሮዳክት ነው። ይሄ እጅግ በጣም ጥሩ የሆነና የመሬትን ለምነት ጤናማነትን መጠበቅ የሚችል እንዲሁም ምርታማነትን መጨመር የሚችል የተፈጥሮ ማዳበሪያ ብለን እንጠራዋለን። ባዮቻር ቤዝድ ፈርቲላይዘር ተብሎ ይጠራል ማለት ነው። አንድ እጅ ባዮቻር፣ 3 እጅ ደግሞ ይህ የቨርሚ ወይንም የዊንድሮ ኮምፖስት አድርገን በማቀላቀል በዚህ መልኩ እናዘጋጀዋለን። ሁለተኛው የተመራማሪዎቹ ግኝት የሆነው የተፈጥሮ ማዳበሪያ ቦኒቻር ይባላል። የቦኒቻር የተፈጥሮ ማዳበሪያ ዋና ግብአት እንደ ዋዛ የትም የሚጣለው አጥንት ነው። ይህ አጥንት በየአካባቢው ተጥሎ የሚገኝ ምንም ስራ ላይ ያልዋለ እንደውም አካባቢያችንን እየበከለ የሚገኝ ነገር ነው። በዚህ አጥንት ውስጥ ብዙ ፎስፈረስ እና ብዙ ካልሲየም አለ። እንግዲህ ይህንን ስራ ላይ ያልዋለን ነገር ወደ ስራ የመቀየር እና ሀገራችን ትልቅ ጥቅም ለማምጣት ከተሰሩ ስራዎች አንዱ የአጥንት ማዳበሪያ የምንለው ነው። ፓይሮሊሲስ በሚባል ቴክኒክ ይህንን አጥንት ወደ ቦንቻር ወደምንለው እንቀይረዋለን። በዛ ሜተድ ከቀየር ነው በኋላ ግራይንዲንግ ማሽን በመጠቀም ወደዚህ እንቀይረዋለን ማለት ነው። መጨረሻ ላይ ይሄ ለመጨመር ይዞ አርሶ አደሩ ለመጨመር ስለሚያስቸግረው ፔሌታይዜሽን በመጠቀም ልክ ማዳበሪያ ወደሚመስል ነገር ቀይረ ነው። አሁን ይሄን የምታዩት ከዚሁ አጥንት የተዘጋጀ ማዳበሪያ ነው። ይህ ስታዩት ማዳበሪያ ነው የሚመስለው። ለዚህ ልክ እንደ ሌላኛው ማዳበሪያ አርሶ አደሮቻችን የተለየ ነገር ሳይመስላቸው ለመጨመር ይመቻቸዋል ማለት ነው። ይህ ቦንቻር ማዳበሪያ ታዲያ በተለይ በአሲዳማነት በተጠቁ አፈር ላይም ሲጨመር በውስጡ ካልሲየም ስላለው የላይም ስራን መስራት ይችላል፣ የኖራ ስራንም መስራት ይችላል። እንዲሁም ለተክልም ንጥረ ነገር መሆን ይችላል ማለት ነው። የዩኒቨርሲቲው የተፈጥሮ ሳይንስ ተመራማሪዎች የምርምር ግኝቱን መጀመሪያ በቤተ ሙከራ ውስጥ ይፈትሹታል። በመቀጠል ደግሞ በዩኒቨርሲቲው የእርሻ ምርምር ጣቢያ ላይ ውጤታማነቱን ያረጋግጣሉ። ይዘታቸው ምን ይመስላል፣ አፈር ውስጥ ከተጨመሩ በኋላ ደግሞ የአፈር ለምነትን በምን ያህል አሻሽለዋል የሚለውን ነገር በላቦራቶሪ የምንመረምርበት ቤተ ሙከራችን ነው። ከአጥንት ማዳበሪያ ይሰራል፣ ከባዮቻር ማዳበሪያ ይሰራል። እነዛ ማዳበሪያዎች ውስጣቸው ምን ይዘት አለው፣ ምን ያህል ለአፈር ተስማሚ ናቸው፣ ለእህልስ ምን ያህል ተስማሚ ናቸው የሚለውን ነገር ወይም ደግሞ በጥልቀት ብናጠናበት ናሙና ሰብስበን ከተለያየ አካባቢ ናሙና ሰብስበን እዚህ ቤተ ሙከራ ውስጥ እናጠናለን ማለት ነው። ይሄ የሶይል ላቦራቶሪው ናሙናዎች ወደ መሳሪያ የሚመረመሩበት ነው። ይሄ የመሳሪያ ክፍል ነው። የተለያዩ መሳሪያዎች አሉን። እዚህ ጋር አቶሚክ አብዞርፕሽን አለ፣ ፍሌም አቶሚክ አብዞርፕሽን። ይሄ መሳሪያ የተለያዩ አፈር ውስጥ የሚገኙ ንጥረ ነገሮች ወይም ደግሞ ሚነራሎች የምናውቅበት ነው። ለምሳሌ እነ ካልሲየም፣ እነ ማግኔዥየም፣ እነ አይረን፣ ዚንክ የመሳሰሉ አፈር ውስጥ በምን ያህል መጠን አሉ የሚለው ነገር የምናጠናበት መሳሪያ ነው። እዚህ ጋር አጠገቤ ደግሞ ስፔክትሮፎቶሜትሮች አሉ። የተለያዩ አፈር ውስጥ የሚገኙ ንጥረ ነገሮች ለምሳሌ ፎስፌት የመሳሰሉትን የምናጠናበት ሲሆን እዚህ ጋር ደግሞ ፍሌም አለን። ይህ ደግሞ አፈር ውስጥ ያለ ፖታሺየም ምን ያህል እንዳለ ወይም ደግሞ ሶዲየም ምን ያህል እንዳለ የምናውቅበት ነው። እንግዲህ የተለያዩ ስፔክትሮፎቶሜትሮች አሉ። ለምሳሌ እዚህ ጋር ደግሞ ሌላኛው ፎቶሜትር አለን። ሰልፌት እና ፎስፌትን በዚህ ነው ሜጀር የምናደርገው። ሌላኛው ምንድነው? ይሄ ነው ኤሌመንታራ ይባላል። ብዙም ጊዜ ጥቂት ጊዜ ውስጥ እንድንሰራ የሚያግዘን መሳሪያ። የጅማ ዩኒቨርሲቲ ተመራማሪዎች መንገድ ሳይታክቱ ቆሻሻን ሳይጠየፉ ያገኙትን ሁለቱም የተፈጥሮ ማዳበሪያ አይነቶች
በቤተ ሙከራም በምርምር ጣቢያም ውጤታማነታቸው ተረጋግጧል። ግን አሁንም ተመራማሪዎቹ እንቅልፍ መተኛት አልቻሉም። እፎይታን ለማግኘት በራሳቸው የምርምር ጣቢያ ውጤታማ መሆኑን ያረጋገጡትን የተፈጥሮ ማዳበሪያ አርሶ አደሩ ጋር ማድረስ መቻል አለባቸው። የተፈጥሮ ማዳበሪያው የተገኘው ከቆሻሻ ነው። አርሶ አደሩ ደግሞ ለዘመናት በቆሻሻነቱ ሲያስወግድ የኖረው ተረፈ ምርት ዛሬ ማዳበሪያ ነው ተብሎ ሲነገረው በቀላሉ አይቀበልም። ስለዚህ አርሶ አደሩን ማሳመን ሌላ ጥረትን ይጠይቃል። ወጋ ኩዳን ዱር ጣው ቢጮ ቀፈቲ ነቅጠኒ ዋ በሬዳ ስኒ ከነ ቱረምቲ አመሞ ስሪቲ ነቅጠን መለን ከነ ከነጀቹ ዋ በርባዴ ረየቹ ዳለፍቲ ከ10 ዓመት በፊት በጣም ጥቂት ማዳበሪያ ብቻ በመጨመር ጥሩ ምርት ታገኙ ነበር አይደለም እንዴ? አሁን ግን ብዙ ማዳበሪያ ካልጨመራችሁ ጥሩ ምርት ማግኘት አትችሉም። ይህ ማለት የመሬቱ ለምነት እየቀነሰ ነው ማለት ነው። ምክንያቱም የፋብሪካ ማዳበሪያ ለአንድ ጊዜ ብቻ ስለሚጠቅም ነው። ይልቁንም የመሬት ለምነትን እየጎዳ ይሄዳል። አሁን ግን የመሬትን ለምነት በዘላቂነት የሚጨምር ማዳበሪያ በምርምር አግኝተናል። እንደ ፋብሪካ ማዳበሪያ አንድ ጊዜ ብቻ የሚያገለግል ሳይሆን ለዓመታት መሬት ውስጥ መቆየት የሚችል የመሬት እርጥበትንም ማቆየት ይችላል። ይህንን በምርምር ያገኘነውን ማዳበሪያ ራሳችሁ በቀላሉ ማዘጋጀት ትችላላችሁ። ያ ማለት ወጪ አታወጡም ማለት ነው። ሌላኛው የዚህ ማዳበሪያ ጥቅም በምታዘጋጁበት ጊዜ ጭስ ወደ አየር እንዳይለቀቅ ጥንቃቄ ካደረጋችሁ ክፍያ ታገኛላችሁ። አየር እንዳይበከል የሚቆጣጠር ድርጅት አለ። ድርጅቱ የማበረታቻ ክፍያ ይከፍላችኋል። ክፍያ እንድታገኙ ደግሞ 12ኛ ክፍልን ያጠናቀቁ የእናንተው ልጆች ስልጠና ወስደዋል። በቀከ የገረቅሌንሳስ ደሙ ደንዳ ባዮቻር ከተለያዩ ማቴሪያሎች ላይ ማዘጋጀት እንችላለን። አሁን ለምሳሌ እዚህ አካባቢ ላይ የቆጮ ቅጠል በብዛት ስላለ ከቆጮ ቅጠል ላይ ማዘጋጀት እንችላለን። ከበቆሎ አገዳ ላይ ማዘጋጀት እንችላለን። የተለያዩ አረሞች ስላሉ ከተለያዩ አረሞች ላይ ጥቅም ላይ የማይውሉ ነገሮችን ወደ ጥቅም መቀየር ማለት ነው። ወደ ጥቅም መቀየር ስለሆነ ባዮቻርን በዛ አንግል ማዘጋጀት እንችላለን። ዙላሊ ሼህ አህመድ እንጀደማ ለንጂንኩን በዳነት ቶሌራ እኔ ዙላሊ ሼህ አህመድ እባላለሁ። ስልጠናው ተመችቶኛል። ፋርሚ ኮምፖስት ከዚህ በፊት በማዘጋጀት እንጠቀማለን። አሁን የነገራችሁንን ባዮቻር ማዳበሪያንም ማዘጋጀት የሚከብደን አይመስለኝም። ግን ክፍያ ታገኛላችሁ ያላችሁን ስልጠና ከወሰዱት የ12ኛ ክፍል ተማሪዎች ጋር በምን ሁኔታ እንከፋፈላለን ወይስ ለየብቻ ይታሰብልናል? ዳታ ሳፉዳታኒ ጀራፊ ከፈለማሞ አኒ ቢራቀባሜ አና ከፈለማ ሆጂ ከነና ሆጀኑ አመራ ደግኔ በሩደሞ ገራሲቺ ቆመስ የተሰጠን ስልጠና በቂ ነው ወይስ ሌላ ጊዜ ተጨማሪ ስልጠና ትሰጡናላችሁ? በደንብ ማወቅ ያስፈልገናል ብዬ ነው። ካዮን ኬኛ ጀልቀባ ለፈኬኛ ፈይሱ የመጀመሪያው ዓላማችን መሆን ያለበት የመሬታችንን ለምነት መመለስ ነው። የመሬታችሁ ለምነት ከተመለሰ ጥሩ ምርት ታገኛላችሁ። ከዚያም የተሻለ ምርት በማምረት ከራሳችን ተርፎ ለገበያ ማቅረብ ነው። ተጨማሪው እድል የአየር ብክለትን በመከላከል ክፍያ ማግኘት ነው። አየር የሚበከለው አንዱ ምክንያት በጢስ ነው። እናንተ ባዮቻሩን ስታዘጋጁ ጭስ ወደ አየር እንዳይለቀቅ በምታደርጉት ጥንቃቄ ክፍያ ታገኛላችሁ። ክፍያን በተመለከተ እናንተን የሚያግዙ ወጣቶች በሰሩት ልክ ይከፈላቸዋል። እናንተም ባዘጋጃችሁት የባዮቻር ብዛት ለብቻ ይከፈላቸዋል። ስልጠናችንም በቂ አይደለም። ደጋግመን እየመጣን እናግዛችኋለን። ቆቴ ቡላን ሀምን ቆጴሴን ባይነን ቆጴሴን ከፈልቲ አርገቹ ቀበይቻል ስኒ ገሌ በቂ ተረፈ ምርት ካዘጋጀን በኋላ ባየነው መልኩ እንዲቃጠል እናደርጋለን። ከተቃጠለ በኋላ ውሃ ካለን በውሃ እናጠፋን። እንዴት ነው የሚጠፋው ስንል ከውጭ ጨምረን ከላይ ከዳር እያጠፋን እስከ መሃል ድረስ እናጠፋለን። ከዛ በኋላ ሙሉ በሙሉ እናጠፋዋለን። ውሃ ከሌለን ደግሞ እቺን የቀረችዋን 1 ስንዝር በአፈር ሸፍነ ነው 24 ሰዓት እናሳድረውና ነገ ላይ መተን አፈሩን አንስተን ይሄንን ባዮቻር እንወስዳለን ማለት ነው። እኔ የምጠይቀው ጥያቄ ምንድነው? ይሄኛውን በየቦታ መስራት ነው። አንዴ በየጉድጓዱ ውስጥ ሰርተን አንዴ መጠቀም ነው። በማሳ ላይ ይቻላል። እዛ ማሳ ባለበት እዛው ማሳ ባለበት እዛ ሰርተን መጠቀም እንችላለን። ክረምት ነው በጋ ነው እንጠቀምበት። በብዛት
መቼ ነው እንጠቀመው ይሄን ነገር ለማለት ፈልጌ ነው። እንደዚህ አይነት ጉድጓዶችን በቀላሉ በነፍስ ወከፍም ሊሆን ይችላል ያንዳንዱ አርሶ አደር ሊያዘጋጅ ይችላል ወይንም 3 4 ወይ 5 ሆነው አንድ ጉድጓድ ሊኖራቸው ይችላል ያንን ተጠቅመው በተራ እዛ ላይ ሊያዘጋጁ ይችላሉ። ይሄ ስራ በበጋ ጊዜ ነው የሚሰራው ምክንያቱም ይሄ ተረፈ ምርት በመጀመሪያ ደረጃ በደንብ ደረቅ መሆን አለበት። ለዚህ በጋ ጊዜ በቂ ፀሐይ ስለምናገኝ በደንብ አድርቀን ቤታችን ውስጥ ያከማቸን ከዛ በኋላ ነው አከማችተን በቂ ስናገኝ በየጊዜው ደግሞ እናዘጋጃለን ማለት ነው። ስራው በበጋ ጊዜ ነው የሚሰራው ለክረምት ወይንም ለምንዘራው ጊዜ ደግሞ አዘጋጅተን ያኔ ይጨመራል ማለት ነው። እንዴት ነው የምንጨምረው ከተባለ በመስመር ምንዘራ ከሆነ ይሄን በመስመር ነው የሚጨመረው። በመስመር ጨምረን የወጣው መስመር ላይ ጨምረነው በአፈር ይቀላቀልና እሱ ላይ ዘር እንጥላለን ማለት ነው። ባዮቻርና ቦኒቻር የሚባሉት ቃላት አሁን ለጅማ አርሶ አደሮች አዲስ አይደሉም። በተለይም ባዮቻርን ራሳቸውን ችለው በማዘጋጀት መጠቀም ጀምረዋል። በውጤቱም ደስተኞች ናቸው። ላለፉት 2 አመት ይሄ ባዮቻር ቤዝድ ፈርቲላይዘር እዚህ ካዘጋጀን በኋላ ወደ 80 ለሚሆኑ አርሶ አደሮች አከፋፈልንና ምን አደረግን በእነሱ የሚሰሩት አለ በማዳበሪያ የሚሰሩት አለ ይሄኛው ደግሞ በተፈጥሮ ማዳበሪያ የሚሰራ ጎን ለጎን እንዲያዩት አደረግን ማለት ነው። ለ2 አመት ይሄንን እነሱ ጋር ከሰራን በኋላ እንደሚሰራ ቴክኖሎጂው እንደሚጠቅም ካወቁ ሁሌኛ ከዚህ ማዘጋጀት አይጠበቅብን። ለዚህ ያደረግነው ምንድነው ወደ እነሱ በመሄድ በቀላሉ ይሄን ነገር እንዴት ማዘጋጀት እንደሚችሉ ባዮቻሩን እንዴት ማዘጋጀት እንደሚችሉ ትሬኒንግ ሰጠናቸው። ከዛ አሁን በዚህኛው አመት እና ባለፈው አመት ጀምሮ ራሱ አርሶ አደሩ በራሱ ባዮቻሩን ያመርታል፣ ኮምፖስቱን ያዘጋጃል። ባዮቻር ቤዝ ፈርቲላይዘር የምንለውን አምርቶ ራሱ መጨመር ጀምሯል ማለት ነው። ሙከ በቆሎራ እሰኛታሜ ስላጋታሜ በዱራጂ ከዚህ በፊት እንደዋዛ ከምንጥለውና መሬቱን ለማጽዳት ከምናቃጥለው የበቆሎ አገዳ አንድ ቦታ ሰብስበን ጭስ እንዳይወጣው ካደረቅን በኋላ በማቃጠል እናዘጋጃለን። ከዚያም ከፍግና ከከብቶች አዛባ ከሚዘጋጀው ኮምፖስት ጋር ቀላቅለን ጥሩ ማዳበሪያ እያገኘን ነው። አዘገጃጀቱ ቀላል ነው። ባዮቻር ለራሴ ሰርቼ መጠቀም ከጀመርኩ አልሞስት 1 አመት ነው። በፊት በርግጥ ከጅማ ዩኒቨርሲቲ ተሰርቶ ከሚመጣው ማለት ነው ቦንቻርና ባዮቻር ለብቻ ተቀላቅለው የመጣው ማለት ነው ነጭ ጤፍ ላይና ቀይ ጤፍ ላይ ስንሰራ ነበር። አሁን አጠቃላይ 2ኛ አመታችን ነው። በዚህ ላይ ምንም ወጪ የለውም። የፋብሪካ ማዳበሪያ አንድ ጊዜ ብቻ ነው ጥቅም የሚሰጠው። ይህ ግን አንዴ ከተጨመረ ከመሬት ውስጥ አይጠፋም፣ ለብዙ አመትም ያገለግላል። ባዮቻር መጠቀም ማለት ነው በአንድ ጠጠር 2 ወፍ እንደሚሉት ነው። ምክንያቱም 2 ነገር ነው የሚጠቅመኝ ማለት ነው። አንድ ገንዘብ ለፋብሪካ ማዳበሪያ የሚያወጣውን ያስቀርልኛል። 2ኛ ደረጃ ላይ ደግሞ የለም መሬቱን ወደ ለምነት ይመልሳል ማለት ነው። መሬት በፊት ተቸርችሮ በዛኛው ማዳበሪያ የበከለም ማለት ነው እንደገና መሬቱ ራሱን ችሎ እንዲቋቋም ያደርግልናል ማለት ነው። ያኛው ግን በየአመቱ ነው የሚጨምርበት። በየአመቱ ተጨመረ ማለት ያ ሌላ ኪሳራ ነው። ይሄኛው ግን መሬቱን እዛው አመቆ ይይዛል፣ ወደ ለምነትም ይመልሳል ማለት ነው። አሁን ችኛው ጤፍ ነው 45 ቀን ናት። ያ ግን በማዳበሪያ ያኛው ማዳበሪያ ሲዘራ ማለት ነው 2 ወር ምናምን ሊቆይ ይችላል። አሁን የ15 ቀን ልዩነት ራሱ አለ ማለት ነው። በዚህ ላይ የ45 ቀን ውስጥ ትደርሳለች ማለት ነው። ለምሳሌ እኛ አሁን ይሄኛው ቦታ ላይ ጤፍ ስናነሳ ማለት ነው ቦታውን ደግሞ ለሌላ ነገር መጠቀም ይችላል ማለት ነው። ምርቱ በጣም ይለያያል። ለምሳሌ በዛኛው 2 ኩንታል የሚያገኝ ከሆነ ማለት ነው ይሄኛው ወደ 3 ራሱ ከፍ ብሎ ያድግልኛል። 80 የሚሆኑ አርሶ አደሮችን በመለየት የተጀመረው የተፈጥሮ ማዳበሪያ ስርጭት በጅማ ዞን ብቻ ለ4 ወረዳዎች ማዳረስ ተችሏል። ተመራማሪዎቹ ተሞክሮኑ ከኦሮሚያ ክልልም አልፎ ለሌሎች ክልሎች ለማካፈል እየሰሩ ይገኛል። ዋናው ነገር አላማን አንግቦ ውጤት አመጣለሁ ብሎ መስራት ውጤታማ እንደሚያደርግ ከጅምሩ ቁርጠኝነት አላማ መኖር ያንን ውጣ ውረድ ሳይደክሙ ከገበሬው ጋር ሁሌም አብሮ መስራትን ቆሻሻን ሳይጸየፉ ቆሻሻን በመሰብሰብ ቆሻሻን በማቃጠል ያንን ደግሞ በማሳየት
በማስተማር ታች እንግዲህ ገበሬው ድረስ ሄደው ሲያስተምሩ የባህሪ ለውጥ ባንዴ አይመጣም። ሰውም ደግሞ ከቆሻሻ የሚጠቅም ነገር ይገኛል ብሎ አይልምና ያንን ሁሉ ለማስተማር ብዙ ልፋት ይጠይቃል። ይሄ ግን ያላቸው ራዕይ ያላቸው ቁርጠኝነት ነው የሚያሳየውና እንደ ጅማ ዩኒቨርሲቲ በሁሉም ዘርፍ ያሉ ተመራማሪዎች ራሳቸውንም ዩኒቨርሲቲያቸውንም ለማሳደግ የሚሰሩ ናቸው። ከፍተኛ ጥረት ያደርጋሉ። ስራዎቻቸውን ባለም አቀፍ ጆርናሎች ላይ ያሳትማሉ። እንደዚሁም ደግሞ በፖሊሲ ብሪፍ በኮሚኒኬሽን ብሪፍ አውጥተው ለሚመለከታቸው ባለድርሻ አካላት ይሰጣሉና ጥንካሬያቸውን አይበገሬነታቸውና ደግሞ ለዓላማቸው ቁርጠኛ መሆናቸው ነው የሚያሳየው። 12 ዓመት ቆሻሻን እያገላበጡ እያቃጠሉ ይሄን እየሰሩ መቆየት ማለት ነው። የጅማ ዩኒቨርሲቲ የተፈጥሮ ሳይንስ ተመራማሪዎች የመጀመሪያ ዓላማ የአርሶ አደሩን የማዳበሪያ ችግር መቅረፍ ነበር። ግን በምርምር ያገኙት የተፈጥሮ ማዳበሪያ የአፈር ለምነትን የሚጨምርና እርጥበትን ለረጅም ጊዜ ማቆየት የሚችል ብቻ አይደለም፣ ለአርሶ አደሩ ሌላ ገጸ በረከትም ይዞ መጥቷል። ከዚህ በፊት ለእርሻ ዝግጅት ብሎ ከሚቃጠሉት ቁጥቋጦ፣ ገለባ፣ ሳር፣ አገዳና ሌሎች ተረፈ ምርቶች የሚወጣው ጭስ የአካባቢ ብክለትን ያስከትላል። አሁን ግን የእርሻ ማሳን ለማጽዳት የሚያቃጥሉትን ተረፈ ምርቶች ለባዮቻር ግብዓት ማዋል ጀምረዋል። ባዮቻር ሲዘጋጅ ደግሞ ጭስ ወደ ከባቢ አየር እንዳይለቀቅ ጥንቃቄ ይደረጋል። ጭስን መቆጣጠር በመቻላቸው የካርቦን ንግድ ውስጥ እንዲገቡ እድልን ፈጥሮላቸዋል። በዚህም የአካባቢ ብክለትን ለመከላከል ከሚሰራው የዓለም አቀፉ የካርቦን ንግድ ክፍያን ማግኘት ጀምረዋል። ወደ 3ኛ ወሬ ነው። በዚህ ውስጥ በማን እስከ 9,000 ብር ተከፍሎልኛል። ስለዚህ ጥቅም ነው ማለት ነው። የጅማ ዩኒቨርሲቲ ትልቅ የባዮጋዝ ማዕከልን በመገንባት የዩኒቨርሲቲው ካፍቴሪያ የሚጥለውን ተረፈ ምግብ ወደ ኃይል ማመንጫነት ለመቀየርና የባዮጋዙን ተረፈ ምርት ደግሞ ለተፈጥሮ ማዳበሪያ ግብዓትነት ለመጠቀም እየሰራ ይገኛል። የባዮጋዝ ማዕከሉ ተጠናቆ ወደ ስራ ሲገባ የዩኒቨርሲቲውን ቆሻሻ ብቻ ሳይሆን የከተማውን ደረቅ ቆሻሻ የመቀበል አቅም ይኖረዋል። የጅማ ዩኒቨርሲቲ ከመማር ማስተማሩ ጎን ለጎን ተሞክሮ ሊሆኑ የሚችሉ በርካታ የምርምር ስራዎችን እያወጣ ይገኛል። የምርምር ውጤቱንም አቅም በፈቀደለት መጠን ተጠቃሚው ጋር ለማድረስ ጥረት እያደረገ ነው። ግን የምርምር ውጤቱ ተጽዕኖ መፍጠር የሚችለው ብዙሃኑ ጋር መድረስ ከቻለ ብቻ ነው። የምርምር ውጤቶችን በማባዛትና ተጠቃሚው ጋር የማድረስ ኃላፊነቱን ሁሉም ባለድርሻ አካላት መውሰድ ይኖርባቸዋል።